እኔ ቋንቋሽን አልገባኝም። የምን ቋንቋ እንደሆነ ገብቶሻል። እኔ በደንብ ስለማቅ ነው። ተይው በቃ። እና ዋናው ነገር ስመጣ እዚህ ጋር የት ሀገር መስጌሽ ነው? ናይ በቃ ተይው ብዬሻለሁ። ከገባሽ ገብቶሻል፣ ከሆንሽ ታውቂዋለሽ። እኔ ግን ትሮኒየም ላይ ማቅሽ መሰለኝ። ኤኒዌይ አይ እኔ እንትን እዚህ ቲክቶክ ውስጥ ብቻ ለዳይሚና ብሩክ ነው እንጂ ሌላ ቦታ ገብቻ አላውቅም። ያ ኦኬ ግሬት። ያ ወደ ዋናው ጉዳይ ስንመጣ ብንከባበር ጥሩ ነው። ክብር ጥሩ ነው። ማናውቀውን ሰው መዘላለፍ ጥሩ አይደለም። እኔ የመሰለኝን የራሴን ሀሳብ አንጸባርቃለሁ። እኔ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ብቻ ልጠይቅሽ፣ መልሽልኝ። አንቺ በክብር አንድ ጥያቄ። እኔ በመከባበር ማውራት ነው ደስ የሚለኝ። እኔ ከሰው ጋር መተላለፍ እሱን ሪስፔክት አድርገሽ ስላወራሽኝ ደግሞ በጣም አመሰግናለሁ። በጣም ተባርኪ። ግን አሁን ለምሳሌ አንቺ ወይ ልጅሽ በጣም የምትወጃት ሴት ልጅሽ ቦይፍሬንድ ይኖራታል። ቦይፍሬንዷ ደግሞ አንዳንድ የሆነ ስህተቶች ሊኖሩበት ይችላሉ። መቼስ የሰው ልጅ ፐርፌክት አይደለም። አንዳንድ የተለያዩ ስህተቶች ሊኖሩበት ይችላሉ። ያንን ስህተት የምትናገሪው ግን እንደዚህ በግልጽ ነው ወይስ ቀስ ብለሽ ለልጅሽ በሆነ በውስጥ በዘዴ ነው የምትናገሪው ወይስ አሁን ምክንያቱም ልጅሽ ትወደዋለች። ይሄ ልጅ የኔን ነው የምነግርሽ፣ ገባሽ? የኔን አመለካከት አሁን ብሩክን ትወጂዋለሽ ሃይሚን ትጠላለህ የሚባል ነገር የልጅሽን ቦይፍሬንድ የሆነ ነገር ሊኖርበት ይችላል። የሰው ልጅ ፐርፌክት አይደለም። ግን ልጄን በጣም ወዳታለሁ፣ ሴት ልጄን በጣም ወዳታለሁ። እሷ ደግሞ ልጁን በጣም ታፈቅረዋለች፣ ትወደዋለች። ግን አንዳንድ ችግሮች በማላቸው ሊኖሩ ይችላሉ። እንዴት ነው ያንን ነገር ስታስተካኪ እንዴት ነው የምታስተካኪበት መንገድ እስቲ ንገሪ። ልጅቷ በጣም ተወደዋለች፣ ፍቅር አለ። ግን አሁን እኛ ሃይሚ ላይ እኮ ይኸውልሽ፣ ሃይሚ ላይ እኔ ስለናንተ አይደለም ስለጠየቅሽኝ ጥያቄ ነው። አይመለከትሽም። ቆይ ልንገርሽ። ልጅሽ ደግሞ አልኩኝ አሁን ልጄ አይ አልፈልገውም፣ ይሄ ሰው አልፈልገውም፣ በጣም እየጎዳኝ ነው ማማዬ፣ አልፈልገውም፣ ከህይወቴ ግን ሊወጣልኝ አልቻለም፣ ከህይወቴ እንዴት ነው ማውጣት የምችለው ብላ ልጄ ካማከረችኝ አውጡ። ግን ሳታማክረኝ እቺ ልጅ እየወደደችው አብረው የሆነ ነገር እያለ ከሆነ ምን አይነት ምክር ነው የምሰጠው? ምን አይነት ነገር ነው የምሰጠው? ወይ እሱን እንዲህ ነው አይችልበትም እንደዚህ ነው ምናምን እያልኩ እሱን የሆነ የተለያየ ነገር በቃ እሷም ልጄ ልትጎዳ ትችላለች እሱ ላይ በማውጣቸው ቃላቶች። እንደዛ እያደረግኩ ነው። ምክንያቱም እኔ ታናናሽ እህቶች ያክስት ልጆች ምናምን ሲኖሩኝ በሚይዙት ቦይፍሬንድ የምመክራቸው ምክር አለ፣ የማያቸው ነገሮች አሉ። አሁን ኢትዮጵያኖች ነን አይደል እንዴ? ጓደኞች አሉን፣ እርስ በርስ ጎረቤቶች አሉን፣ ቦይፍሬንድ ይዛሉ። ያ ሰው ለእሷ ላይታያች ይችላል። አንዳንድ የምሰጣቸው ምክሮች አሉ በዘዴ እንደምታፈቅ። ግን የምንናገርበት መንገድ እንዴት ቢሆን ጥሩ ነው? እሱን ንገሪ፣ አስረጅ። ተክናለሁ። እንደኔ ነው የምነግርሽ፣ እንዳንቺ አይደለም፣ ወይም አንቺን ለማስደሰት ሳይሆን እንደኔ እንደጠየቅሽኝ። አዎ ልክ ነው፣ እንደራስሽ። ጥሩ ጥያቄ ነው። በመጀመሪያ ስህተቶቹ ምን ያህል ስህተቱ በስህተት ላይ ከሆነ ከባድ ነው። ግን ዛሬ ያርመዋል ስትይ ነገ እየባሰ ሲመጣ፣ ነገ ያርመዋል ስትይ ከነገ ወዲያ እየባሰ ሲመጣ ይሄ በጣም ከባድ ነው። ልጄ ብቻዋን እየወደደችው ከሆነ በተቻለ መጠን ልጄን ከሱ ማራቅ ነው። ምክንያቱም የብቻ የሚባል ፍቅር የለም። ፍቅር የሁለት ሰዎች ነው። ፍቅር ኮሚትመንት ነው። ፍቅር አታችመንት ነው። ገብቶሻል? አንቺ ባልሽ አንቺን የማይወድሽ ከሆነ ከሁለት አንዳችሁ መራራቅ ነው ያለባችሁ። ተሳሳትኩ? ግን አንቺ በጠየቅሽኝ ጥያቄ ነው ስለምትወደው ስላልሽኝ ላብራራልሽ ነው። እንደዛ ከሆነ በተቻለ መጠን ልጄን ነው ከህይወቱ ማውጣት የሚፈልገው። ምክንያቱም ልጄ ብቻ ነው የምትወደው። እሱ መቼ ነው የሚወዳት? የማይወዳት ከሆነ ሰክሪፋይ የማይከፍል ከሆነ መስዋዕትነት የማይከፍልላት ከሆነ እሷን ለማግኘት ነገሮችን ሁሉ ጥሎ ስህተት ይሰራል በየጊዜው። ግን ስህተት እየሰራ በቃ ነገም ስህተት እሰራለሁ ችግር የለም እሷ ስለምትወደኝ እያለ ከሆነ ትጎዳብኛለች ልጄን ላለማጣት፣ ልጄ እንዳትጎዳብኝ ልጄን ነው ማሽሻው ከሱ። ምክንያቱም ይሄን አድርጎሻል ያድርገኝ፣ ነገም ዛሬም አብሬው ነው ልትለኝ ትችላለች ልጄ። ኦፍኮርስ ትሆናለችም። ግን ውጭ ብዬ አይደለም በአፌ ሙሉ ያንን ነገር ለማስተካከል ሞክራለሁ። እሱ ጋር ያለውን ስህተቶች አይታ፣ በስህተቶች ፍቅር አይቆምም። በነገራችን ላይ ፍቅር ስሜት ነው። እሷ ስሜቷ ካላቆመ ስህተቶቹን ሁሉ ብታይ አታቆመው። እኔ ልጄን በዛ መልኩ ትሪት እያረኩ ነገሮችን እያስተካከልኩ መንገድ እየጠረኩላት አንድ ጊዜ ይቅርታ
Sabido la is. ኤኒዌይ መዓዛ ስላስገባሽኝ አመሰግናለሁ። የገባሁት እዚህ የምታዳምጡኝ ሁላችሁም የገባሁት ለምንድን ነው ምን ሲባል ሰምቼ ነው። ማዝጌ በጣም አመሰግናለሁ። በነገራችን ላይ የገባሁት ገነትና ዩዘርን ለማሰደብ ነው የገባችሁ ብላ ገነት ስታወራ ስለሰማሁ ነው የገባሁት። ሁለቱ ፍቅር ላይ እያሉ አልናገርም። ስህተቶቹን ግን ባየዋቸው ነገሮች ሁሉ ስህተቶችን እንዲያርም አደርገዋለሁ። ስህተቶቹን የሚያርም ከሆነ በየጊዜው እየተሳሳተ ከሆነ ልጄን ነው ማድነው። ገብቶሻል? ልጄ ናት መጀመሪያ መኖር ያለባት። ነገ እቺ ልጅ አቢዩዝ ብትሆን ጭንቅላቷ ቢታመም ወይ ደግሞ የሆነ ዲፕረስ ብትገባ እኔ ነኝ ሰክሪፋይ ማድረገው ለልጄ አይደል? ስለዚህ ያንን ነገር ማስተካከል ፈልጋለሁ። ግን ሁለቱም የሚፋቀሩ ሁለቱም የሚዋደዱ ሁለቱም መጠጣጣት የማይፈልጉ ከሆነ የእሱንም ስህተት እያረምኩ የእሷንም ስህተት እያረምኩኝ መንገዶችን እየጠረኩ ሄዳለሁኝ። ሁለቱ አብረው እንዲኖሩ ስለምፈልግ ሁለቱ እሷ ስለምትወደው እሱም ስለሚወዳት እሱ እሷን ማጣት ስለማይፈልግ እሷ እሱን ማጣት ስለማትፈልግ ገብቶሻል? ግን ይሄኛው ደግሞ ትንሽ ስፔሻል ኬዝ ነው። ለምሳሌ በባህሪ ወይ ባለመፈላለግ ወይ በምናምን ይሆናል። ግን ከሷ ከአንቺ የሚበልጥ ሴት አለ ከአንቺ የሚበልጥ ሰው አለ እያለ የሚያሳያት ልጄን አቢዩዝ የሚያደርግብኝ ከሆነ ልጄ እራሷን እንድታይ ነው ማደርገው። ይሄ ስህተት አለ። በምንድን ነው ያነሽው? በምንድን ነው የበለጥሽው? ይሄን ነገር አስተካኪ። ከዛ በኋላ እራሷን ታያለች። የሚወድሽ ሰው ሲጀመር አንቺን ከማንም ጋር አያወዳድርም። ኢቭን ከእናቱ ጋር ባልሽ አንቺን ቁጭ አድርጎ ቆይ ውጭ አንዴ ገነት እናቴን ላናግር ይልሻል እንዴ? አግብተሻል ወልደሻል አይልም አይደል እንዴ? እናቴ አንዴ ከሚስቴ ጋር ልነጋገር ነው የሚለው። ሌላ ሴት ይዞ መጥቶ ሂጂ አንቺ ቆይ እሷን ላናግር እስቲ አንቺን ልጠይቅሽ። አንቺ ባለትዳር ነሽ። እንደዚህ አይነት ኬዝ ከባድ ነው። ባለትዳር ሴት ግን እንደው የጎረቤት ሚስት መታ የሆነ ነገር ስታወራ ከባልሽ እስቲ አንዴ ገነት ወደ ቤት ግቢ ላዋራት ቢልሽ ምን አይነት ስሜት ይሰማሻል አንቺ? ይሄ እኮ ልክ እኮ ነሽ። በድራማ ይሰማኛል ሊሆን ይችላል፣ ሁለቴ ሊሆን ይችላል፣ ሶስቴ። ግን ይሄ ነገር ሲደጋገም ያምሻል። ከትናንት ወዲያ 1 ወር ሳይሞላ እርጉዝ ሴት መጣይ ተብሎ ዛሬ ደግሞ ሌላዋ አፈቀርኩ ስትል ይሄ ጭንቅላት ያማል መስለኛል። ያማል። ግን ዩዘር አንቺ የታታምነሻል ጭንቅላትሽን እውነት ነው ብለሽ ስላሳመንሽ እኮ ነው ጭንቅላትሽን አንቺ ውሸት ነው እንበል ድራማ ነው። ይሄ ድራማ ለምን ይጠቅማል? ይሄ ድራማ እንደዚህ አይጠቅምም። ድራማውን እኔ አልደግፍም። በአጠቃላይ ልንገርሽ ድራማውን እየደገፍኩ አይደለም። እኔ ድራማውን ያቁሙ ነው የምለው። አልደግፈውም። ድራማውን እኔ ተቀብዬው አይደለም። በአጠቃላይ ድራማውን እንዲያቆሙ የምፈልግ ሴት ነኝ። እናገራለሁ ብዙ ጊዜ ድራማውን እንዲያቆሙ ነው። እንደውም እኔ ብዙ ጊዜ አስተያየት ስህተት ምንድን ነው እስቲ ንገሪኝ። ያየሁት እኔ ግን አሁን ሀይሚም ራሷ እያወቀችው እንደምሰራ ነው የሚታወቀኝ። ሀይሚም ራሷ እያወቀችው ነው የምሰራው እንጂ እኔ አሁን ሀይሚ እየተጎዳች ቢሆን እኔ ራሱ ይቅርታ እሺ ይሄንን ነገር ሲሰሩ ግን ሀይሚም እያወቀችው ነው የሚመስለኝ። ገባሽ? አሁን እሷ መውጣት ከዚህ ውስጥ እኮ ህይወት ቆየንሽ ነሽ እኮ ትወቅም አትወቅም እች ልጅ እኔ ግን አላውቅም። እኔ ዩዘር ግን እያየው ያለውት ነገር እያመመኝ ነው። እያየው ያለውት ነገር ድራማን ቢሆን ይደብራል። ስለዚህ ስለዛ ነገር ኤክስፕሌን አደርጋለሁ፣ አወራለሁ። ያ ደግሞ የኔ ስህተት ከሆነ ይቅርታ አወራለሁ። ይሄ እኔ ምንም ችግር የለም እኮ። እኔ እኮ ለዚህ እኮ ነው የራሳችሁን አስተያየት መስጠት ትችላላችሁ እኮ። እኔ እኮ በዚህ ተቃውሞ የለኝም። ግን እኔ አሁን የገባሁትም እዚህ ምንድነው ዩዘርና ገነትን እኛን ለማሰደብ ነው የገቡት ስትል ገነት ስለሰማሁኝ ነው። እኔ ለማሰደብ እዛ ቤት አልገባሁም። በቃ እኔ የራሴ አስተያየት አለኝ። ገባሽ? አሁን እሷ ይኸውልሽ ድራማ መሆን እያወቅኩኝ ራሱ እሷ ስትከፋ እኔም አለቅሳለሁ። ይሄን እውነቱ አንድ ነገር ልንገርሽ ግን ገነት አንቺን የምነግርሽ ነገር እኔ ልትሳሳት እኔ መጥፎ መንገድ ላይ እኔና አንቺ ትልቅ ሰዎች ነን። አንድ ነገር ብያላቅም አይተሽኛል። እኔ እዚህ ጋር ግን ያላችሁ ሰዎች ሁለቱም ይዋደዳሉ። ወደ አንድ ጎን እኔ ያላስኩም ግን ከመሰላችሁ ጋር እዚህ ነው አስተያየት እዚህ ጋር እያየሁ ነው። በጣም ይቅርታ አድርጉልኝ እንዴ ስትሰጪ ሴት ስጪ። እኔ ሴት ነኝ፣ ለሴት አዝናለሁ። ነገር ግን ሁለቱ እየሰሩ እንደሆነ አውቃለሁ በደንብ። በቃ እየሰሩ ነው። አንድ ነገር ልንገርሽ፣ ይቁም ስራው አይመጥናቸውም። አንዴ የራሴን ጉዳይ ከዛ እኔ ከቲጂ ከእንትና ጋር ነው የምነጋገረው፣ ከዩዘር ጋር ነው የምነጋገረው። እኔ የመጣሁት እዚህ ጋር ለዩዘር እና ለገነት ብዬ ነው። ገነት በቃ እኔ ልወጣ ነው ጊዜ የለኝም። አንድ ነገር ግን ልንገርሽ፣ ሰው ስለማያውቀው ሰው ዲፕ እየገባ አይሳደብም። እናንተ
እኔ ስለተናገርኩት ዩዘር እንዲናት ዩዘር እንግሊዘኛው በቃ እኔ ተናግሬሽ ከሆነ ምናልባት ሳላውቅ ተናግሬሽ ከሆነ ይቅርታ። በቃ ላይ ያንዱ ነገር ልንገርሽ፣ መብቴ ነው ልልሽ ነው። መብቴ ነው እንደፈለኩ ማለት እንደፈለኩ። በቃ እናንተን ጠርቼ ተናገርኩ፣ እናንተን ስማችሁን ጠራው። እናንተ ግን አንዳንዴ እኮ ሰው የሚታዘበናል። በሉ ገነት አንቺን ላይሆን ይችላል ኢንጀነራል አንቺንም እልሻለሁ ስለሰማውሽ። ምክንያቱም መብቴና መብቴ ነው። አንቺ ስላልሽኝ አላቆምም፣ አንቺ ስላልሽኝ አልጀምርም። እሱን እኮ መልስ ሰጥተሽኛል። እኔ ሰው ለእናንተ ብዬ አይደለም እና እናንተ ዛሬም እንዲህ ስላላችሁኝ ተሰምቶኝ ምናምን አይደለም። ግን የራስ ኳሊቲ የሚባል ነገር አለ። እኔ የላችሁም ማለት አይደለም። ግን ራስሽን ማየት ጥሩ ነው። አንዳንዴ ስለ ሰው ስትናገሪ እና ስለ እኔ ምንም ብትናገሩ እዛ ጋር ያለ ሰው ምንም አይመስለኝም። እንደውም በጣም ቀጥሉበት፣ በእውነት ነው ምለው እና ስለማታውቁት ሰው በጣም ብለው እቻ አሮጊት አፏን ስከፍት እኔ ከፍቼ ቪዲዮውን ላሳያት በደንብ አሳያታለሁ ምን አይነት ሰው እንደሆንኩኝ። ከፈለኩ እኔ አሮጊት ያሉት በሙሉ አንሺውልሽ ቆይ እኔ ችግር የለብኝም። ባይደው ለራስሽ አግብተሽ እየኖርሽ ነው አይደል? የሚያገባሽ የለም። ስለዚህ ምንም ችግር የለውም። ሁላችንም ተብለናል። ግን ያላችሁ ሰዎች ስለ ሰው አይደለሽም። እኛም አሮጊት ስለ ሰው አታውሩ። ትልልቅ ሰው እና ማቹርድ የሆነ ሰው ስለ ሰው አያወራም። ያልነው ምንድነው? እኛ አስተያየታችሁን ለውጡ ነው ያልነው። ምን አገባችሁ? ምን አገባችሁ? ምን አገባሽ አንቺ? አሁን እኔ አንቺ ገነት አስተያየሽን ቀይሪ አልልሽም። ምን አገባኝ? አንቺ የራስሽ አስተያየት አለሽ፣ ሰው ነሽ። እኔ የራሴ አስተያየት አለኝ። ከብት ወይም ደግሞ እንስሳ፣ የቤት እንስሳ ቢሆን ተንከባክበሽ አሳድገሽ የምትቀይሪውን ትቀይሪያለሽ። ላይክ ድመትና ውሻ እንደዚህ ያልክ እያልሽ ታስተምር። እኔ ሰው ነኝ፣ ማሰብ እችላለሁ፣ ማስተዋል እችላለሁ። እኔ እንደራሴ እናገራለሁ። ገነት እሺ፣ እንደሱ ከሆነ ደግሞ እኛ ደግሞ አዳምጪ። ገነት አታዳምጪኝ እኮ ገነት አዳምጪ። እኔ ሰምቼሻለሁ፣ ሀሳብሽ ገብቶኛል እኮ ሰምቼሻለሁ። አዳምጪ ገነት። እኔ ማወራው ወሬ ካልተመቸሽ እኔ ዩዘር ይሄ ነገር አይመቸኝም። ገነት ይሄ ነገር አይመቸኝም ነው እንጂ የምልሽ አንቺ እኔ ልቀይር አይችልም። እኔ ግን የሆነ ነገር የምንማማረው ነገር ሊኖር ይችላል። ወይም ደግሞ ሀሳቤን ሸጥልሻለሁ፣ ሀሳቤን ትገዥኛለሽ። ኖ ያንቺ ሀሳብ አልተስማማኝም፣ መብትሽ ነው፣ አላስገድድሽም። ከዛ በተረፈ ፐርሰናሊቲሽን እየነካውኝ አታክል አላረግሽም። ምክንያቱም ይሄ የኔ ጉዳይና የኔ ጉዳይ አይደለም። እዚህ ጋር በጣም ስትናገሩ ነበረ። እኔ እንደውም አውርቼው አላውቅም፣ ዛሬ ነው በጣም ስትናገሩ እንዲህ እያላችሁ ናኒ ህይወት